ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ብሪጅ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ቻፕተር 3.3 ቲዮሪ ኦፍ ለርኒንግ ኤንድ ዴር አፕሊኬሽንስ የሚል ይዘን መተናል። ከመጀመራችን በፊት ያው ለቻናሉ አዲስ የሆናችሁ ሰብስክራይብ፣ የደወል ምልክቱን መንካት እንዳትረሱ። ያው ከወደዳችሁትም ላይክ፣ ኮሜንት ማድረጋችሁ እንዳትረሱ። ሌትስ ዳይቭ ኢን። ቢሄቪየራል ቲዮሪ ኦፍ ለርኒንግ። ቢሄቪየራል ቲዮሪ ኦፍ ለርኒንግ ስንናገር ምን ብለናል? ቢሄቪየራል ቲዮሪ ኦፍ ለርኒንግ ቢሊቭስ ዛት ለርኒንግ አኩርስ አዝ አ ሪዛልት ኦፍ ስቲሙለስ ሪስፖንስ አሶሲዬሽን ማለት ቢሄቪየራሊዝም ስንገልጽ ምን ብለን ነበር? ቻፕተር 1 ላይ ማለት ነው። በብላክ ቦክስ የሚለው ኢንቫይሮንመንት እንዴት አፌክት ማድረግ እንደሚችል ኤግዛምፕልም የፓብሎ ኤክስፐሪመንት ነበር የሰጠኋችሁ አይደል? እንዴት ኢንቫይሮንመንታችን አፌክት ያደርገዋል ለቢሄቪየር የሚያጠና ፓርት ነው። ይሄ ቲዎሪ ምንድን ነው? እዚህ ስንገልጽ ሪዛልት ኦፍ ስቲሙለስ ሪስፖንስ አሶሲዬሽን ስቲሙለስ እንሰጣለን፣ በዛ ሪስፖንስ አሶሲዬት የሚያደርግልን ነገር ነው ማለት ነው። ዲቴል ስናየው ክላሲካል ኮንዲሽናል ቲዎሪ። ክላሲካል ኮንዲሽናል ቲዎሪ ማለት የፓብሎ ቲዎሪ ነው። ፓብሎ ቲዎሪ ደግሞ ስለ ውሻ የሚያጠና ቲዎሪ፣ በውሻ አድርጎ ኤክስፐሪመንቶ ያደረገ ሰውዬ ነው ማለት ነው። የኮምፕሌክስ ፕሮሰስ ዌር ኒውትራል ስቲሙለስ ቢካምስ አሶሲዬትድ ዊዝ አንኮንዲሽኔትድ ስቲሙለስ ቱ ኢሊት a conditioned response, voluntary, emotional, or psychological response to stimulus that normally elect no responses. ክላሲካል ኮንዲሽኒንግ ቲዎሪ ስለምን ያጠናል መሰላችሁ? መጀመሪያ ላይ ምንም ሪስፖንስ ማንሰጣቸው ስቲሙልሶች አሉ። ግን ስሩ ታይም ከሪስፖንስ የምንሰጥባቸው ነገሮች ጋር በማያያዝ ለእነዚህ ሪስፖንስ ማንሰጥባቸው የነበሩ ስቲሙልሶች ምን ሪስፖንስ እንዲሰጥ ማድረግ ማለት ነው። አሁን ከዚህ ክላሲካል ኮንዲሽንስ የሚባል አለ። ኒውትራል ስቲሙለስ አለ። ኒውትራል ስቲሙለስ ማለት ስቲሙለስ ዳት ቢፎር ኮንዲሽኒንግ ዳዝ ናት ኒውትራል ብሪንግ አባውት ሪስፖንስ፣ ምንም አይነት ሪስፖንስ ማንሰጥበት ነገሮች ማለት እነዚህ ምን ኒውትራል ስቲሙለስ እንላቸዋለን። ሲያሳዩን ወይም ስንነካቸው ምንም አይነት ፊሊንግ አይሰጡንም ወይም ደግሞ ሪስፖንስ ልንሰጣቸው አንችልም ማለት ነው። ከዛ ቀጣይ ደግሞ አንኮንዲሽኔትድ ስቲሙለስ። አንኮንዲሽኔትድ ስቲሙለስ ስቲሙለስ ዛት ናቹራሊ ብሪንግስ አባውት ፓርቲኩላር ሪስፖንስ ዊዛውት ሃቪንግ ቢንግ ለርንድ። ሳንማር የሆነ ሪስፖንስ እንሰጥ ያደርገናል። የሚጣፍጥ ምግብ ስናሸት ምን እንራባለን፣ የሆነ ለሀጃ እናወጣለን ማለት ነው፣ ወይ እንጎመዣለን። የሆነ ነገር ድንጋይ የተወረወረን ሆነ ወዲያውን ሪፍሌክስ እናደርጋለን ወይም ለመመለስ እንሞክራለን። እነዚህ ምን ስለፈለግን ምናምን ብቻ ሳይሆን ምን በተለምዶ ማለትም ነገሮች ሪስፖንስ እንዲሰጥ የሚያደርጉ ነገሮች አሉ ማለት ነው። እነዚህ አንኮንዲሽኔትድ ሪስፖንስ የምንላቸው ደግሞ በዛ አንኮንዲሽኔትድ ስቲሙለስ አሁን በምግቡ ምክንያት ረሃብ ይመጣብናል፣ ለሀጃ እናወጣለን፣ የሆነ ምራቃችን ይጨምራል። እነዚህ ምን ይሆናሉ? አንኮንዲሽኔትድ ሪስፖንስ ማለት ሀርት። አሁን ስንፈራ ምን ይሆናል? ጅብ ካየን እንፈራለን እንበልና ከፈራ ምን ሀርት ቢታችን ይጨምራል አይደል? እነሱ ምን ይሆናሉ? አንኮንዲሽናል ሪስፖንስ። ፊሩ ደግሞ ምን ሆነ? ኮንዲሽናል ስቲሙለስ ማለት ነው። ኦኬ ሶስተኛ ኮንዲሽኔትድ ስቲሙለስ። ኮንዲሽኔትድ ስቲሙለስ ማለት ከአንኮንዲሽናል ምን ተካው ማለት ነው። ዋንስ ኒውትራል ስቲሙለስ that has been paired with unconditioned stimulus to bring about a response formal caused only by the unconditioned stimulus ማለት ምንድነው? አሁን ፓብሎ ሲያደርግ መጀመሪያ ስጋ መጣለት። ስጋ ሲያመጣ ምራቁን አወጣ። ቀጣይ ደግሞ ምን አደረገ? ቤል አድርጎ ስጋውን ወዲያውኑ አት ሴም ታይም ሰጠው፣ በላ። እንደዛ ደጋገመበት። እሱ ከደጋገመ በኋላ ቀጣይ ጊዜ ሲያደርግ ሪንጉ ብቻ ቤሉ ብቻ ሪንግ አደረገው። ሲያደርግ ምን ደጉ ደግሞ ምን አደረገ? ሳሊቬት አደረገ ማለት ለምን? ለስጋው ሳይሆን ለቤሎ ለድምፁ ብቻ ሲሰማ፣ ምክንያቱም ፉድ ይመጣብኛል ብሎ ስላሰበ ማለት ነው። ስለዚህ በዚህ ኤግዛምፕል ስናል አንኮንዲሽኔትድ ስቲሙለስ ከሆነ ስጋው ነው። አንኮንዲሽኔትድ ሪስፖንስ ከሆነ ደግሞ ሳሊቬት ማድረጉ ነው። ኮንዲሽኔትድ ስቲሙለስ ከሆነ ደግሞ ቤሉ ይሆናል ማለት ነው። ምክንያቱም ቤል ብታረግበት ምንም አይልህም ዶግ መጀመሪያ ማለት ነው። ግን ቀጣዩ ምን ይሆናል? ከስቲሙለሱ ጋር ከአንኮንዲሽኔትድ ሲሆን ግን ምን the same with unconditioned ሪስፖንስ ይሰጣል ማለት። ኮንዲሽኔትድ ሪስፖንስ ማለት ቤሉ ሲያረግ የሚያሳየን የምራቅ ወይንም ሳሊቬት ያደረገው ነገር ምን ይሆናል? ኮንዲሽኔትድ ሪስፖንስ ማለት ኤክስፐሪመንቱ ካደረገ በኋላ ወይንም ምግቡ አቋርጦ ቤሉ ብቻ ሳያደርግ ያለው ሪስፖንስ የሚሰጠው ይሆናል ማለት ነው። ኤግዛምፕል የዶግ ሳሊቬት፣ የዶጉ ኤግዛምፕል የሰጠዋቸው ማለት ነው። ዶግ ሳሊቬት ሲያደርግ አንኮንዲሽናል ሪስፖንስ ይሆናል። ፉድ አንኮንዲሽናል ስቲሙለስ። ምክንያቱም ፉድ ስናይ ምራቃችን መጨመራችን አይቀርም፣ ምክንያቱም እርቦናል ስላል ማለት ነው። ምራቃችን መጨመሩ ሪስፖንስ ሲሆን
ናቹራል ማለት ነው። አንኮንዲሽናል ማለት ናቹራል ማለት ነው። በቃ በናቹራል የምናደርገው ነገሮች እንደማለት ነው። ያው ቤል ሲሆን ደግሞ ኒውትራል የነበረ ወይንም ኮንዲሽናል ይሆናል ማለት ነው። ከስጋው ጋር ከምግቡ ጋር አብሮ ካልተሰጠ እና ካልለመደው ምንም አይነት ሪስፖንስ ሊሰጥ ስለማይችል ማለት ነው። ቀጣይም እንደዛ ያው እንደዛ አይነት ኤግዛምፕሎች ኤግዛም ላይ ስለሚመጡ በደንብ ይዩበት። ኦኬ ፕሪንሲፕልስ ኦፍ ክላሲካል ኮንዲሽንስ እዚህ አራት አሉ። ፕሪንሲፕል ኦፍ ክላሲካል ኮንዲሽንስ ማለት ስቲሙለስ ጀነራላይዜሽን፣ ስቲሙለስ ዲስክሪሚኔሽን፣ ኤክስቴንሽን እና ስፖንታኒየስ ሪከቨሪ እነዚህ አራቱ አሉ ማለት። ስቲሙለስ ጀነራላይዜሽን ኢዝ ኤ ፕሮሰስ ኢን ዊች አፍተር ስቲሙለስ ሃዝ ቢን conditioned to produce a particular response stimuli that are similar to the original stimulus being to produce the same response. ኤግዛምፕል እና በኤግዛምፕል በደንብ a dog conditioned to salivate to dinner bell may also salivate to a doorbell or a telephone bell. አያችሁ ጀነራል ሲሆን ለሁሉም ነገር አሁን ምን ብለናል? ዶጉ በፓብሎ ኤክስፐሪመንት ሪንጉን ሲመታው ቤሉ ሲመታው ምን የሆነ ድምፅ ፈጠረ። ከእሱ ጋር ስጋ እየሰጠው ኦር ምግብ እየሰጠው ስለነበረ ሳሊቬት ያደርጋል። ግን በዚህ ስቴጅ ላይ በጀነራላይዜሽን ስቴጅ ላይ ሲሆን የቤል መሆኑ ቤል ሪንግ እያደረገ መሆን አያውቅም። ቴሌፎን ሲጠራ፣ በርም ሲንኳኳ የሆነ ድምፅም ቤሉ የሚያወጣው አይነት ድምፅ ሲመስልም ምን ለሱም ሳሊቬት የሚያደርግ ከሆነ አሁን ሲንኳኳም ሳሊቬት የሚያደርግ ስልክ ሲደወልም ሳሊቬት የሚያደርግ ከሆነ ቤል አይነት ድምፅ ያላቸው ለሁሉም ጀነራል አድርጎ ሴም ሪስፖንስ እየሰጠ ነው። እዚህ ስቴጅ ላይ ምን እንለዋለን? ጀነራላይዜሽን እንለዋለን ማለት ነው። ምንም አይነት ሳይላይ ግን ሪንግ አይነት ሳውንድ ሲሰማ ሁሌም ቤል አይነት ሳውንድ ሲሰማ ሁሌም ምን ሲያደርግ ሳሊቬት ሲያደርግ ማለት ነው። ሁለተኛ ስቴጅ ምን ይሆናል? ስቲሙለስ ዲስክሪሚኔሽን ኢን ዚስ ፕሮሰስ ኦፍ ዲስክሪሚኔሽን ቱ ሲሚላር ስቲሙለስ the ability to different between stimulus. Example, the dog salivate only in response to the dinner bell instead of the doorbell or the telephone bell. አሁን ደግሞ ስፔሲፊክሊ ሲያውቅ ማለት ነው። አሁን ስልክ ሲደወል ሳሊቬት አያደርግም። ለምግብ ሰዓት የምግብ ደውሉ አለ አይደል? እሱ ብቻ ሲደወል ሳሊቬት የሚያደርግ ከሆነ ምን እንለዋለን? ዲስክሪሚኔሽን ማለት ነው። ስልክ ሲደወል ኦር ሲንኳኳ ያው የውጭ ሪንግ ስለሆነ ነው ያው ዶርቤል የሚለው እንዳትደናገሩ ማንኳኳትና የምግብ እንዳትሉ ማለት ነው። ሰው እንደዛ ሲሆንና ለይቶ ለዲነር ቤል ወይም ራት ላይ ያለው ቤል ድምፅ ደወል ብቻ ሳሊቬት የሚያደርግ ከሆነ ምን ስቴጅ ላይ ደርሷል? ሁለተኛው ስቴጅ ላይ ዲስክሪሚኔሽን ደርሷል ማለት። ሶስተኛ ደግሞ ኤክስቴንሽን ዚስ ኢዝ ኮንዲሽናል ስቲሙለስ ኢዝ ሪፒትድሊ ፕሬዘንትድ ዊዝአውት ሪሴንቲንግ ዘ አንኮንዲሽናል። አሁን ኢንስቲንክት ሲሆን ምን ይሆናል መሰላችሁ? ቤል የእራቱ ደወል እየሰማ ነው ግን ምግብ አልመጣለትም። የእራቱ ደወል እየሰማ ነው ግን ምግብ አልመጣለትም። እንደዛ ሲሆን ሲደጋገምበት ደጉ ምን ይሆናል? መርሳትና ለቤሉ ሳሊቬት ማድረግ ወይም ሪስፖንስ መስጠቱ ያቋርጣል ማለት ነው። እሱ ሲሆን ምን ይሆናል? ኤክስቴንሽን ማለት ነው። ምን ይሆናል? ኤክስቴንሽን። ሶስተኛው ስቴጅ ደርሷል ማለት። አራተኛው ሲሆን ደግሞ ስፖንታኒየስ ሪከቨሪ ኢዝ ኤ ሪመርጀንስ ኦፍ ኤክስቲንጉሽድ ኮንዲሽኔትድ ሪስፖንስ አፍተር ኤ ፔሪድ ኦፍ ሬስት ኤንድ ዊዝ ኖ ፋርዘር ኮንዲሽኔቲንግ። ከተወሰነ ጊዜ በኋላ ምንም ነገር ሳናረግ ሪንግ አርገን ምግብ ሳንሰጠው ግን እንደ አጋጣሚ ዝም ብለን የእራቱን ደወል ብነካውና ሳሊቬት ቢያደርግ ስፖንታኒየስሊ በራሱ ተፈጥሯዊ ሪከቨሪ ሲያደርግ ሲመለስበት ምን ይሆናል? ስፖንታኒየስ ሪከቨሪ ማለት። ኤግዛምፕል ለምን ይላል? ሳፖዝ ዩ ፕሮዲስ ኤክሳይቲንግ ኦን ኮንዲሽናል ሪስፖንስ ኦፍ ሳሊቬቲንግ ባይ ኖ ሎንገር ፕሬዘንቲንግ ዘ ዶግ ዊዝ ሚት አፍተር ሪንጊንግ ዘ ዲነር ኦፍ ቤል። የሆነ ምንም ሳናረግ ወይንም ቤሉ ሳንደውልለት ምግብ እየሰጠን ከምግቡ ጋር ሳንሰጠው ዝም ብለን ትውተው ነው ለብዙ ጊዜ እንቆይና እንደ አጋጣሚ ደውልን ስንነካ ብቻ ሚሞሪ እንደዚህ ብልጭ ስለሚልበት ብቻ ሳሊቬት ያደርጋል ማለት ነው። እሱ ሲያደርግ ደግሞ ወይም በራሱ ሲመለስበት ደግሞ ምን ይሆናል? ስፖንታኒየስ ሪከቨሪ ማለት። እሺ ተመልካቾቻችን ለዛሬ ይሄን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ላይክ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ። ሃቭ ኤ ናይስ ዴይ